ዛሬ አንተን በመፈለግ ውስጥ በረከት፣ አንተን በመፈለግ ውስጥ ደስታ፣ አንተን በመፈለግ ውስጥ ሰላም፣ አንተን በመፈለግ ውስጥ ጤንነት አለና ዛሬ ደስ እያለኝ ቀኔን ላንተ ሰጣለሁ። እግዚአብሔር ሆይ ቀኖቻችንን ላንተ እንሰጣለን። ይገባሃል ምስጋና፣ ይገባሃል ውዳሴ። ስለጠበቅከን፣ ስለጋረድከን እግዚአብሔር ሆይ ከፍ ከፍ እናደርግሃለን። እግዚአብሔር ሆይ የሞት ጉድጓዳችንን ስለደፈንከው፣ የጥፋት ጨለማ የጥፋት መንገዳችንን ስለቀየርከው፣ እግዚአብሔር ሆይ ሰይጣንና ሰራዊቱ ሁሉ ሊያጠፉን በተነሱ ጊዜ ስለጋረድከን፣ በልጅ በኢየሱስ ክርስቶስ ደም ስለጋረድከን እናመሰግንሃለን። በኢየሱስ ክርስቶስ ስም አሁንም እንጸልያለን። ጸሎታችንን በምትሰማው በጌታችን በኢየሱስ ክርስቶስ ስም አላሻገር ያለ የትኛውም የጨለማ ወጥመድ ሁሉ እንድትበጣጥስልን እግዚአብሔር ሆይ በመንገዳችን ላይ ያለ የትኛውም አላሻገር ያለ እንቅፋቶችን ሁሉ እንድታነሳልን በጌታችን በኢየሱስ ክርስቶስ ስም እንጸልያለን። እግዚአብሔር ሆይ አንተን ብሎ የከሰረ የለም። አንተን ወጥቶ እግዚአብሔር ሆይ ባዶ የቀረ የለም። አንተ ምድረ በዳ የምትጥል አይደለህም። አብርሃምን ከአገር ከዘመድ ከቤተሰብ ወጥተህ እኔ ወደማሳይህ ውጣ ብለህ እንደተናገርከው አብርሃም በእምነት ወጣ፣ አንተን አምኖ። አብርሃም በእምነት ወጥቶ አላከሰርከውም። አብርሃም ብዙ ሕዝብ ሆኖ ተመለሰ። አብርሃም ተባረከ። አብርሃም ለብዙዎች በረከት ሆነ። አብርሃም የብዙዎች አባት ሆነ። አብርሃም ለብዙዎች ምሳሌ ሆነ። አብርሃም ለብዙዎች የእምነት አባት ሆነ። አንተን የታመነ እንደማያፍር ምሳሌ ሆኖ ታየ። እግዚአብሔር ሆይ አንተን የሚያምኑ አያፍሩም። አንተን የሚከተሉ ሜዳ አይቀሩም። አንተ ጽኑ ረዳታቸው፣ አንተ በነገር ሁሉ ወደ እውነት የምትመራቸው አባታቸው ሆነ አይተንሃል። ዛሬም እንጸልያለን። እኛም እግዚአብሔር ሆይ እናምናሃለን። በጉዳዮቻችን ላይ እናምናሃለን። በስራችን ላይ እናምናሃለን። በእንቅስቃሴያችን ላይ እናምናሃለን። እግዚአብሔር ሆይ አንተ የገባህበት ቦታ ሁሉ ውብ ነው። አሁን ወደ ሕይወታችን እንጋብዝሃለን። ወደ ትዳራችን እንጋብዝሃለን። ወደ ስራችን እንጋብዝሃለን። ወደ ቤታችን እንጋብዝሃለን። የቤታችንን ጠረን ቀይረው። እግዚአብሔር ሆይ ሰዎች እኛን ሲያዩ አንተን እንዲያዩ፣ ሰዎች እኛን ሲያዩ ያንተን ምሕረት እንዲያዩ፣ ሰዎች እኛን ሲያዩ ያንተን ፍቅር እንዲያዩ፣ ሰዎች እኛን ሲያዩ ያንተን ረዳትነት እንዲያዩ፣ ሰዎች እኛን ሲያዩ ያንተን መልካምነት እንዲያዩ፣ ሰዎች እኛን ሲያዩ ያንተን አባትነት እንዲያዩ እግዚአብሔር ሆይ ጸልያለሁ። አንተ ያለህበት ውብ ነው። አንተ ያለህበት ሞገስ አለ። አንተ ያለህበት በረከት አለ። ስለዚህ ያንን መገኘት እንጠራለን። ያንን መገኘት እናፍቃለን። ብዙዎችን ነፃ የሚያወጣ መገኘት፣ ለብዙዎች ፈውስ የሚሆን መገኘት፣ ያንን እናፍቃለን። እግዚአብሔር ሆይ ያንን እንጠራለን። ያንን እግዚአብሔር ሆይ እንሻለን። ያፊትህ ብዙዎችን ነፃ ያወጣል። ያንተ መገኘት እግዚአብሔር ሆይ ብዙዎችን ይታደጋል። ያንተ መገኘት ብዙዎችን ነፃ ያወጣል። እግዚአብሔር ሆይ ና ተገለጥ፣ ና መገኘትህን አሳየን፣ ና መልካምነትህን ግለጥ፣ ና ወደ ጉዳዮቻችን፣ ና ወደ ስራችን፣ ና ወደ ጸለይንበት እግዚአብሔር ሆይ ና ግለጥ አባትነትህን፣ ና ግለጥ አብሮነትህን። አንተ ያለህበት ስፍራ ሁሉ ውብ ነው። አንተ ያለህበት ስፍራ ሁሉ ስኬታማ ነው። እግዚአብሔር ሆይ አንተ የሌለህበት ጨለማ ነው። አንተ የሌለህበት እግዚአብሔር ሐዘን ነው። አንተ የሌለህበት ሁሉ እግዚአብሔር ሆይ እንቅፋት ነው። አንተ ካለ ብርሃን አለ። አንተ ካለ ደስታ አለ። እግዚአብሔር ሆይ ያንተን መገኘትን እናፍቃለን። ያንተን አብሮነት እንሻለን። አሁን እንሻለን። አሁን እግዚአብሔር ሆይ አሁን እየጸለይን ትናፍቀናለህ። አንተ ከኛ ጋር ሆነ ስምህን እየጠራን ትናፍቀናለህ። እግዚአብሔር ሆይ
እውነተኛ እረኛችን፣ እውነተኛ አባታችን አንተ ባትኖር እንደማንኖር እናውቃለን። አንተ ባትኖር፣ አንተ በእኛ ሕይወት ባትገለጥ ፍሬያማ እንደማንሆን እናውቃለን። አንተ በእኔ ሕይወት ባትኖር ሩቅ እንደማልሄድ አውቃለሁ። አንተ መልካምነትን ባትገልጥ፣ አንተ ሞገስ ባትሆነኝ፣ አንተ አባት ባትሆነኝ እዚህ እንደማልደርስ አውቃለሁ። አንተ አባት ነህ። አንተ መልካም እረኛ ነህ። አንተ ጽኑ ወዳጃችን ነህ። እግዚአብሔር ሆይ እናመሰግንሃለን። ጉልበት ስለሆንከን፣ አባት ስለሆንከን፣ የማንሻገረውን ስለተሻገርን ባንተ ጸጋ፣ የማናልፈውን ስላለፍን ባንተ ምሕረት፣ ባንተ ፍቅር እግዚአብሔር ሆይ አመሰግንሃለሁ። በኢየሱስ ክርስቶስ ስም አመሰግንሃለሁ። ስለሚገባ አመሰግንሃለሁ። ከፍ ከፍ አድርጋለሁ። ምስጋና በሰማይ ላንተ፣ ምስጋና በምድር፣ ምስጋና በፍጥረት ሁሉ እግዚአብሔር ሆይ ላንተ ይሁን። ይገባሃል። አባት ነህ፣ ይገባሃል። መርተኸኛል፣ ታድገኸኛል። እግዚአብሔር ሆይ አሁን ካለሁበት ሁሉ ነፃ ደግሞ ታወጣኛለህ። አሁን ካለሁበት ጥያቄ ሁሉ ትታደገኛለህ። ለሰው ያላወራሁትን፣ በጓዳ ያለቀስኩትን፣ በጓዳ የጸለይኩትን፣ በጓዳ ካንተ ጋር ብቻ ያወራሁትን ያወጋሁትን ጉዳይ በአደባባይ መልስ ስለምታደርግልኝ አመሰግንሃለሁ። ስለማታሳፍረኝ አመሰግንሃለሁ። ለጠላት አሳልፈ ስለማትሰጠኝ አመሰግንሃለሁ። ጠላት በእኔ ጉዳይ እልል ስለማይል አመሰግንሃለሁ። ጠላት በእኔ ጉዳይ ስለማያመሰግን አመሰግንሃለሁ። እግዚአብሔር ሆይ ጠላቶቼን ሁሉ አሳፍረሃቸው ለመልካም ነገሮቼን ስለምትቀይር አመሰግንሃለሁ። ወደቀ ሲሉ ስለምታነሳኝ አመሰግንሃለሁ። ከሰረ ሲሉ በረከት በበረከት ስለምታደርገኝ አመሰግንሃለሁ። እግዚአብሔር ሆይ መልካም አባት ነህ፣ መልካም እረኛ ነህ። እግዚአብሔር ሆይ ለእኔ እንዳንተ ማንም የለም። ከፍ ከፍ አደርግሃለሁ። እውነተኛ ወዳጄ፣ እውነተኛ አፍቃሪ፣ እውነተኛ ታዳጊ አንተ ብቻ ነህ። ከፍ ከፍ አደርግሃለሁ። እግዚአብሔር ሆይ በነገር ሁሉ ባርክሃለሁ። ለእኔ እንዳንተ ማንም የለም። እግዚአብሔር ሆይ ከፊት ለፊት ያሉ ቀናቶቼን ሁሉ ደግሞ ስለምትባርካቸው አመሰግንሃለሁ። ከፊት ለፊት ያሉ ዘመናቶቼን ሁሉ ሰላም ስለምታደርገው አመሰግንሃለሁ። የትኛውም ጨለማ ከፊት ለፊት ካስቀመጠው ወጥመድ በጌታ በኢየሱስ ክርስቶስ ስም ስለምታሻግረኝ አመሰግንሃለሁ። አንተ የኔ መልህቅ ነህ። እንዳልሰምጥ እንዳልናወጥ የምትይዘኝ የምትታደገኝ የኔ መልህቅ ነህ። አመሰግንሃለሁ። ከፍ ከፍ አደርግሃለሁ። እግዚአብሔር ሆይ ለእኔ እንዳንተ ማንም የለም። አምናሃለሁ። አሁን ከፊት ለፊቴ የተሻለ ቀን አለ። አምናሃለሁ። አሁን ከፊት ለፊቴ የተሻለ ቀን አለ። የተሻለ ደስታ አለ። የተሻለ በረከት አለ። አምናሃለሁ። ያዘጋጀህልኝ የተሻለ ደስታ፣ የተሻለ በረከት፣ የተሻለ በር አለ። አመሰግንሃለሁ። ጠላት የማይዘጋውን በር ከፊት ለፊቴ ስላዘጋጀህልኝ አመሰግንሃለሁ። መንገዶቼን ሁሉ ሰላም ስለምታደርግ አመሰግንሃለሁ። የተባረከ መንገድ ስለምታደርግ፣ የተባረከ ቀን ስለምታደርግልኝ አመሰግንሃለሁ። ጌታ ሆይ ስምህ ይባረክ፣ ማደሪያ ይባረክ። እግዚአብሔር ሆይ በምንቀሳቀስበት ስፍራ ሁሉ መልካምነትህ ከኔ ጋር ነው፣ አባትነትህ ከኔ ጋር ነውና እባረክሃለሁ፣ እወድሃለሁ። ቀኝ እጄን ስለያዝክ ወደ እውነት ሁሉ ስለምትመራኝ ከፍ ከፍ አደርግሃለሁ። ለእኔ እንዳንተ ማንም የለም። ጽኑ እረኛዬ ነህ፣ ጽኑ አባቴ ነህ። ጌታ ሆይ ወደ አንተ መገስገስ መልካም ነው። ወደ አንተ እግዚአብሔር ሆይ መጮህ መልካም ነው። በአንተ እግር ስር ቁጭ ብሎ አንተን ማናገር መልካም ነው። ጌታ ሆይ ቀኝህን እንድትዘረጋልን እንድታሳርፈን በጌታ በኢየሱስ ክርስቶስ ስም እንለምናለን። አባታችን ሆይ ነፍሳችን ከዚህ ሰዓት ጀምሮ አንተን ትላለች፣ አንተን ትፈልጋለች፣ አንተን ትጠማለች። እየሰራንም
አንተን ታስፈልገናለች። እየሰራንም አንተ እንደምታስፈልገን እናምናለን። ጌታ ሆይ ያላንተ ሕይወት ባዶ ነው። አንድ ነገር ገብቶናል። ይቺ ዓለም የነፍስ ረፍት ልትሰጥ አትችልም። ነፍሳችን የምታርፈው ባንተ ብቻ ነው። ነፍሳችን የምታርፈው ባንተ ብቻ ነው። እግዚአብሔር ሆይ የነፍሳችን እረኛ፣ ዛሬ ሁለመናችንን ላንተ እናስገዛለን። ሁለመናችንን ላንተ እናስገዛለን። አንተ እውነተኛ እረኛችን፣ የሕይወት ራስ የሆንክ ጌታ ታስፈልገናለህ። ጌታ ሆይ ዛሬ በዚህ ጸሎት በተለያየ ዓለም ክልል ላይ ሆነው እየሰሙ ያሉ ወንድሞቼን፣ እህቶቼን፣ አባቶቼን፣ እናቶቼን እንድትነካቸው እንድትባረካቸው በኢየሱስ ክርስቶስ ስም ጸልያለሁ። አዲስ የሆነ መንፈስ፣ አዲስ የሆነ ክብር በእነሱ ላይ እንዲለቀቅ እግዚአብሔር ሆይ ጸልያለሁ። ከዚህ ሰዓት ጀምሮ ከትላንትናው የተሻለ ክብር ውስጥ፣ ከትላንትናው የተሻለ መንፈስ ውስጥ፣ ከትላንትናው የተሻለ ያንተ ጸጋ ውስጥ እንድታስገባቸው ጸልያለሁ። በሕይወታቸው ላይ አዳዲስ ምዕራፍ እንዲከፈትላቸው ጸልያለሁ። ጌታ ሆይ ዳዊት ነፍሴ ወደ አንተ ትገሰግሳለች እንዳለ የኛ ነፍስ በዚህ ሰዓት ትፈልጋለች። እውነተኛ እረፍት የምትሰጥ፣ እውነተኛ ሰላም የምትሰጥ፣ እውነተኛ ደስታ የምትሰጥ የናዝሬቱ ኢየሱስ በእያንዳንዱ የሕይወት ጎዳናችን ሁሉ ላይ ረፍትን እንድታደርግ ጸልያለሁ። መቅበዝበዝ እንዲበቃ፣ መከራ እንዲበቃ፣ መንከራተት እንዲበቃ በጌታ በኢየሱስ ክርስቶስ ስም ጸልያለሁ። በዚህ ሰዓት እግዚአብሔር ሆይ ከኔ ጋር እየጸለዩ ያሉ ቀኝህን እንድትዘረጋላቸው፣ ቀኝህን እንድትዘረጋላቸው፣ እንድትረዳቸው፣ እንድታግዛቸው በጌታ በኢየሱስ ክርስቶስ ስም ጸልያለሁ። እግዚአብሔር ሆይ በተለያየ ዓለም ክልል ላይ ሆነው እጅግ በጣም በጭንቀት ውስጥ ያሉ፣ በስደት ላይ ያሉ፣ መከራ ውስጥ ያሉ እግዚአብሔር ሆይ ዳዊት ነፍሴ ወደ አንተ ትገሰግሳለች እንዳለ ባሉበት ስፍራ አንተን እንዲፈልጉ ጌታ ሆይ ያንተን ፊት እንዲፈልጉ ነፍሳቸው አንተን እንዲል በጌታ በኢየሱስ ክርስቶስ ስም ጸልያለሁ። የምታሳርፍ ነህ፣ የምትረዳ ነህ፣ የምታግዝ ነህ። ማንም ሰው የሌላቸው፣ ረዳት የሌላቸው፣ አጋዥ የሌላቸው ነገር ግን ሁሉን የምታይ እግዚአብሔር ሆይ ከዚህ ሰዓት ጀምሮ ያንተ እርዳታ ወደ እነሱ እንዲለቀቅ ጸልያለሁ። አምላክ ሆይ በተለያየ ጥያቄ ውስጥ ሆነው ይህንን ጸሎት እየሰሙ ያሉ በኢየሱስ ክርስቶስ ስም ጸጋህን እንድትለቅላቸው ጸልያለሁ። ለእህቶቼ እንድትለቅላቸው፣ ለወንድሞቼ እንድትለቅላቸው፣ በሚሰማሩበት ስፍራ ሁሉ ያንተ መልካምነት ከነርሱ ጋር እንዲሆን አባትነትን እንድትገልጥላቸው በጌታ በኢየሱስ ክርስቶስ ስም ጸልያለሁ። ከክፉ እንዲጠበቁ ጌታ ሆይ አንተን ብለው አያፍሩምና፣ አንተን ያሉ አያፍሩምና ጌታ ሆይ እንድትመራቸው፣ እጃቸውን ይዘ ከጨለማ እንድትታደጋቸው፣ ከዚህ ዓለም ጥፋት እንድትታደጋቸው በጌታ በኢየሱስ ክርስቶስ ስም እንጸልያለን። ጌታ ሆይ በእኛ ሕይወት ላይ መንፈስህን አፍስስ፣ በእኛ ሕይወት ላይ ጸጋህን አፍስስ፣ በእኛ ሕይወት ላይ እግዚአብሔር ሆይ መልካምነትን አፍስስ። ያላንተ አንሻገርም፣ ያላንተ መከራን ማለፍ አንችልም፣ ያላንተ አዳዲስ ምዕራፎችን መሻገር አንችልም። እግዚአብሔር ሆይ ለሕይወታችን አስፈላጊ የሆኑ በረከቶችን እንድትለቅልን በጌታ በኢየሱስ ስም ዛሬ እንጸልያለን። ከልባችን እንፈልግሃለን። በጌታ በኢየሱስ ስም ነፍሳችን በዚህ ሰዓት አንተን ትፈልጋለች። ሁሉን የምታደርግ፣ ሁሉን የምትገዛ፣ ሁሉን የምታይ አምላክ ዛሬ በጌታ በኢየሱስ ክርስቶስ ስም ነፍሳችን፣ መንፈሳችን፣ ስጋችን አንተን ትፈልጋለች። አንተ ውስጥ ሁሉ ነገር አለ። አንተ የትውልድ ሁሉ መፍትሄ ነህ። ጌታ ሆይ እንፈልግሃለን። ይሄው ጓዳችንን ሰጠን፣ ይሄው ስራችንን ሰጠን፣ ይሄው አገልግሎታችንን፣ ይሄው የጀመርነውን ጉዳይ ሁሉ ላንተ አሳልፈን ሰጠን። ያንተ እጅ እንዲገለጥበት፣ ያንተ ሞገስ እንዲገለጥበት፣ ያንተ ጸጋ እንዲገለጥበት፣ ያንተ ውበት እንዲገለጥበት ጌታ ሆይ አንተ ስትመጣ ሁሉ ይስተካከላል። አንተ ስትገለጥ ሁሉ ይስተካከላል። ና ወደ ጉዳያችን ና ጌታ ሆይ ወደ ጀመርነው ጉዳይ በጌታ በኢየሱስ ክርስቶስ ስም እግዚአብሔር እንፈልግሃለን፣ እንፈልግሃለን፣ እንፈልግሃለን።
እንፈልግሃለን። ነፍሳችን አንተን ትጠማለች። ያላንተ መዋል አንችልም። ያላንተ መግባት ያላንተ መውጣት አንችልም። እግዚአብሔር ሆይ ስምህን እንጠራለን። ስምህን ሁል ጊዜ እናፍቃለን። ነፃ የሚያወጣው ስምህ እንዲገለጥ፣ ነፃ የሚያወጣው የሚያጽናናው የሚረዳው ስምህ እንዲገለጥ አባት ሆይ በኢየሱስ ክርስቶስ ስም ጸልያለሁ። ወደኛ ጉዳይ ስትመጣ እግዚአብሔር ሆይ ለኛ ከባድ የሆነው ለኛ ከአቅማችን በላይ የሆነው ጉዳይ ጌታ ሆይ አንተ ስትገለጥ ቀላል ይሆናል። አንተ ስትመጣ ቀላል ይሆናል። እንባችንን እንድታበስ ጸልያለሁ። የቤታችንን ጉዳይ የያዝነውን የጤናችንን ጉዳይ እግዚአብሔር ሆይ ወደ መፍትሄ ስለምታመጣው እናመሰግናለን። መልስ አንተ ጋር አለ። ሰላም አንተ ጋር አለ። ባርኮት አንተ ጋር አለ። ጤንነት አንተ ጋር አለ። ጌታ ሆይ በኢየሱስ ክርስቶስ ስም ዛሬም እንፈልግሃለን፣ ነገም እንፈልግሃለን። ነፍሳችን እግዚአብሔር ሆይ አንተን ተጠምታለች። ያላንተ መኖር እንደማንችል እግዚአብሔር ገብቶናል። አሁን ያንተን ህልውና ያንተን መገኘት እንፈልጋለን። አንተ የተገኘህበት ስፍራ ጨለማ መቆም አይችልም። አንተ የተገኘህበት ስፍራ ጠላት መቆም አይችልም። አንተ የተገኘህበት ስፍራ በሽታ መቆም አይችልም። አንተ ካለህ ሰላም አለ። አንተ ካለህ ጤንነት አለ። አንተ ካለህ ባርኮት አለ። እግዚአብሔር ሆይ ያንተን መገኘት እንፈልጋለን። ያንተን መገኘት እንፈልጋለን። በዚህ ሰዓት ጌታ ሆይ እንጸልያለን። ያንተን ፊት እንፈልጋለን። ያንተን ክብር እንፈልጋለን። ያንተን ህልውና እንፈልጋለን። ባንተ ህልውና ውስጥ በረከት አለ። ባንተ ህልውና ውስጥ ደስታ አለ። ባንተ ህልውና ውስጥ መከናወን አለ። ጌታ ሆይ በኢየሱስ ክርስቶስ ስም እንጸልያለን። አሁን ያንተ መልካምነት እንዲገለጥ በዛ በጀመርነው ጉዳይ ላይ ኤፍታ እንድትል ነፃ እንድታወጣን በጌታ በኢየሱስ ክርስቶስ ስም እንጸልያለን። መንፈስ ቅዱስ እናምናለን የጸለይነውን ጉዳይ ስለምትመልስ። መንፈስ ቅዱስ እናምናለን ባወራነው ጉዳይ ላይ መልስን ስለምትሰጥ። ጌታ ሆይ በዚህ ሰዓት በተለያየ ጥያቄ ውስጥ ያሉ ነገር ግን ጌታ ሆይ አንተን ማምለክ ያልቻሉ ካንተ ጋር ማውራት ያቃታቸው ጉልበት ያጡ ጌታ ሆይ ለመዘመር ለማምለክ ጉልበት ያጡ ጸጋህን እንድትለቅላቸው ኃይልን እንድትለቅላቸው በኢየሱስ ክርስቶስ ስም ጸልያለሁ። አንተን ይፈልጉሃል። በዚህ ሰዓት አንተን ይፈልጉሃል። አባ እንድትለቅ እጅህን አባ ጸጋህን እንድትለቅ ጸልያለሁ። ይነሱ ከድካም በጌታ በኢየሱስ ክርስቶስም ከወደቁበት ይነሱ፣ ካሉበት ዝለት ይነሱ፣ ካሉበት በጌታ በኢየሱስም ጥያቄ ነፃ እንዲወጡ ጸልያለሁ። አንተ መልካም አባት ነህ። አንተ ሁሉን የምትችል ነህ። አንተ ሁሉን የምትገዛ ነህ። አሁንም እንፈልግሃለን በጌታ በኢየሱስ ክርስቶስም ልክ ከድካም ወደ በረከት እንደመጡ በፍጥነት ዛሬ ለአንዳንዶቻችሁ ድንገት የሆነ እናንተ ያላሰባችሁት እግዚአብሔር ያሰበላችሁ መለኮታዊ ፍጥነት ይሆንላችኋል። መለኮታዊ ፍጥነት ይሆንላችኋል። በፍጥነት እግዚአብሔር ወደ በረከት ዓለም ያስገባችኋል። በፍጥነት ወደ ሰላም ዓለም ያስገባችኋል። 2018ን ስትገቡ ከድካም ጋር አትገቡ። ከድምጽ ጋር ትሰማራላችሁ። የእግዚአብሔርን ድምጽ እየሰማችሁ ትሰማራላችሁ። መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ እግዚአብሔር እረኛዬ ነው የሚያሳጣኝ የለም ይላል። ምን ማለት ነው? የለመለመ መስክ የሚያሰማራ ነው፣ የሚመራ ነው፣ መንገድ የሚያሳይ ነው፣ የሚጠቁም ነው። ዛሬ እጸልይላችኋለሁ። ምን ማድረግ እንዳለባችሁ ግራ የተጋባችሁ ዛሬ እረኛችሁ ይመራችኋል። በድምጽ እረኛችሁ ይመራችኋል። ምን ማድረግ እንዳለባችሁ፣ ምን መስራት እንዳለባችሁ በጌታ በኢየሱስ ስም ጸልይላችኋለሁ። መፈታት ይሁን፣ መለቀቅ ይሁን። እግዚአብሔር አዳዲስ ምዕራፎችን ይክፈትላችሁ። አዳዲስ ምዕራፎችን ይክፈትላችሁ። ብዙ ጊዜ ስራ ለመስራት አሰባችሁ፣ ምን መስራት እንዳለባችሁ እያሰባችሁ ግራ የተጋባችሁ ምሪት የጠበቃችሁ ያላችሁ ልክ እንደ ጴጥሮስ በስተቀኝ በኩል መረብን ጣለው ወደ ጥልቅ ጣለው እንዳለ ዛሬ ምን መስራት እንዳለባችሁ፣ እንዴት መስራት እንዳለባችሁ የናዝሬቱ ኢየሱስ ድምጹን ይልካል ወደ እናንተ። በእምነት ተቀበሉ። ድምጹን ይልካል። እግዚአብሔር ከመንገዳችሁ ላይ ፍሬያማ እንዳትሆኑ እንቅፋት የሚሆኑ ነገሮችን ሁሉ በኢየሱስ ስም ያነሳል። 2010 ሳትገቡ እግዚአብሔር አዳዲስ ምዕራፎችን ይከፍታል። አዳዲስ ምዕራፎችን ይከፍትላችኋል። ከበረከት ጋር ትገባላችሁ። ከደስታ ጋር ትገባላችሁ።
ከመትረፍረፍ ጋር ትገባላችሁ። እንዴት ሊሆንለት ቻለ የሚያስብል ጉብኝት በእናንተ ላይ ይሆናል። አሜን ለምትሉን ይሁንላችሁ። አሜን ለምትሉ እንደዛ ይሁንላችሁ። ጉብኝት፣ መለቀቅ፣ መፈታት በጌታ በኢየሱስ ክርስቶስ ስም እንዲሆን ጸልያለሁ። ሌላ ክብር ውስጥ በጌታ በኢየሱስ ክርስቶስ ስም ጸልያለሁ። ድካም ብቻ የሆነባችሁን ነገር የናዝሬቱ ኢየሱስ ዛሬ ከናንተ ላይ ይሽራል። ድካም ብቻ የሆነባችሁ የላባችሁን ውጤት እንዳትቀበሉ የሚያደርግ ያዛላችሁ ያደከማችሁ የትኛው መንፈሳዊ ስራት ከዚህ ሰዓት ጀምሮ እንዲበጣጠስ ጸልያለሁ። መንፈስ ቅዱስ ኃይል ለቀቀላችሁ። መንፈስ ቅዱስ ኃይል ለቀቀላችሁ። የመፈታት ቀን ይሁን። መጣ። የእጆቻችሁን ስራ ሊባርክ መጣ። የእጆቻችሁን ስራ ሊያትረፈርፍ መጣ። የናዝሬቱ ኢየሱስ ወደ ጉዳዮቻችሁ፣ ወደ ስራችሁ፣ ወደ ትዳራችሁ፣ ወደ ደከማችሁበት ጉዳይ ኢየሱስ ሊያሳርፋችሁ መጣ። ሐዋርያትን ሊያሳርፍ እንደመጣ፣ ተስፋ በቆረጡበት በጨረሱበት ጉዳይ እንደመጣ ዛሬ መጣ። ወደ ጉዳዮቻችሁ ሰው ሊያደርጋችሁ መጣ። ወደ ምስክርነት ህይወት ሊቀይርላችሁ መጣ። ነገሮቻችሁን፣ ነቀፌታችሁን ሁሉ ወደ ምስክርነት ሊቀይርላችሁ መጣ። የናዝሬቱ ኢየሱስ ሊያግዛችሁ፣ ሊረዳችሁ፣ ጉልበት ሊሰጣችሁ፣ ነገራችሁን ውብ ሊያደርግ የናዝሬቱ ኢየሱስ መጣ። አሁን እንጸልያለን። ወደ ጉዳዬና በሉ፣ ወደ ጉዳዬና ተገለጥ በሉ። አባት ሆይ በኢየሱስ ክርስቶስ ስም ጸልያለሁ። ከኔ ጋር በእምነት የዚህን የጳጉሜ 5ን እየጸለዩ ያሉ ወዳጆቼን በነገር ሁሉ እንድትረዳቸው፣ ድምጽ ወደ እነሱ እንዲመጣ፣ ከድምጽ ጋር እንዲሰማሩ፣ ምን ማድረግ እንዳለባቸው፣ ወዴት መሄድ እንዳለባቸው፣ ምን መስራት እንዳለባቸው 2018ን እንደ 17 እንዳይሆንባቸው ምሪት በእነሱ ላይ እንዲለቀቅ በጌታ በኢየሱስ ስም ጸልያለሁ። 18ን ሲገቡ ከድል ጋር፣ ከበረከት ጋር፣ ከደስታ ጋር ይግቡ። አዳዲስ ምዕራፎች ይከፈቱላቸው። አባቶ ይጸልያለሁ። ድካም ከነሱ ላይ ይሰበር። የቤተሰቦቻቸውን፣ የአያቶቻቸውን፣ የአባታቸውን ህይወት እንዲደግሙ የሚያደርግ በእጦት፣ በእጥረት፣ በችግር እንዲቀጥሉ ለማድረግ በኢየሱስ ስም በእነሱ ላይ የዘርን ቦንዴጅ የዘረጋ የትኛውም ጨለማ መንፈስ አእምሯቸው ላይ አታክ የሚያደርግ ከዚህ ሰዓት ጀምሮ ነፃ እንዲወጡ ጸልያለሁ። ከቤተሰብ እርግማንና አስተሳሰብ ነፃ እንዲወጡ በኢየሱስ ስም ጸልያለሁ። ነፃ እንዲወጡ በኢየሱስ ክርስቶስ ስም ጸልያለሁ። አልፈ እንድትነካቸው ጸልያለሁ። አልፈ እንድትዳሰሳቸው ጸልያለሁ። አልፈ እንድትፈውሳቸው ጸልያለሁ። አባቶይ ንካቸው። አባቶይ ዳሳቸው። አባቶይ የነሱን ታሪክ ቀይር። አባቶይ የነሱን አደራረግ ስራ። ልዩነት በእነሱ ላይ ይሁን በኢየሱስ ስም። ልዩነት በእነሱ ላይ ይሁን። እንደ ትላንትናው ሳይሆን አዳዲስ ምዕራፎች በእነሱ ላይ ይከፈቱ። አዳዲስ ምዕራፎች በእነሱ ላይ ይከፈቱ። መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ የእግዚአብሔር በረከት ባለጠጋ ታደርጋለች፣ በእርሷ ውስጥም ሐዘን የለም ይላል። ሐዘን የሌለበት፣ ለቅሶ የሌለበት፣ እንባ የሌለበት የእግዚአብሔር በረከት፣ የእግዚአብሔር አሰራር፣ የእግዚአብሔር አደራረግ በጌታ በኢየሱስ ክርስቶስ ስም ወደ እናንተ እንዲፈጥን እጸልያለሁ። ወደ እናንተ እንዲፈጥን እጸልያለሁ። ድካም የሌለበት፣ ዝለት የሌለበት የእግዚአብሔር መለኮታዊ እጅ ያለበት ጥቂቷን ነገር የሚያትረፈርፍ የእግዚአብሔር መለኮታዊ ጉብኝት ወዳለበት በረከት እግዚአብሔር ገፍትሮ እንዲያስገባችሁ ጸልያለሁ። እግዚአብሔር ገፍትሮ እንዲያስገባችሁ ጸልያለሁ። አትያዙም በጌታ በኢየሱስ ስም። አትገደቡም በጌታ በኢየሱስ ስም። አትገደቡም በጌታ በኢየሱስ ስም። የጀመራችሁትን ጥቂት ነገር እግዚአብሔር እንዲያበዛላችሁ ጸልያለሁ። እና አባቶ ወደ ጉዳያችን እና ወደ ጀመርነው ጉዳይ እና ወደ ደከምነው ጉዳይ እና ልትሰራ ተገለጥ እና ነገር ልታሳምር ተገለጥ። ጴጥሮስ ደክሞ እንደመጣ እግዚአብሔር ሆይ በደከምንበት ጉዳይ ላይ በዛልንበት ጉዳይ ላይ እና ልትሰራ እግዚአብሔር ሆይ እና ነገር ልታሳምር እና ውበት ልትሰጥ እግዚአብሔር ሆይ በእኛ ያቃተንን በእኛ ጉልበት ያልቻልነውን በእኛ ጥበብ ያልቻልነውን በእኛ አቅም ያልቻልነውን በእኛ ገንዘብ ያልቻልነውን ነገር አንተ ልትሰራና ቃል ይምጣ፣ ድምጽ ይምጣ፣ ምሪት ይምጣ በጌታ በኢየሱስ ክርስቶስ ስም። እግዚአብሔር ሆይ በዚህ ሰዓት የልጆችን እድገት የሚፈልጉ የልጆቻቸውን መክበር የሚፈልጉ የልጆቻቸውን መመረቅ የሚጠብቁ
የልጆቻቸውን የሥራ ፍሬ የሚጠብቁ ወላጆች በኢየሱስ ስም እንዲያዩ ጸልያለሁ። በዚህ ሰዓት ደግሞ የቤተሰቦቻቸውን መክበር እየጠበቁ ያሉ ሳምቲንግ ከእግዚአብሔር ዘንድ እየጠበቁ ያሉ ሰዎች በጌታ በኢየሱስ ክርስቶስ ስም እግዚአብሔር ሆይ ለነዛ ሰዎች ጸልያለሁ። በረከቶቻቸው ይለቀቅ። እግዚአብሔር ካሉበት እስራት ነፃ ይውጡ። አዲስ የትዳር ሕይወት ውስጥ የገቡ እንኳን ቢኖሩ ትዳራቸው ይባረክ። ትግል እንዳይሆን፣ ድካም እንዳይሆን አንተ በህልውና እንድትነካቸው ጸልያለሁ። ይውጡ ከድካም ሕይወት፣ ይውጡ ከዝለት ሕይወት። እግዚአብሔር ቤተሰቦቻቸውን፣ እግዚአብሔር ልጆቻቸውን፣ ስራቸውን እንድትባርክ ጸልያለሁ። እንድትባርክ ጸልያለሁ። ደስታ ወደ ቤታቸው ይግባ። በረከት ወደ ቤታቸው ይግባ። ድምጽ ሁል ጊዜ ይምጣ ወደ ቤታቸው። ድምጽ ሁል ጊዜ ይምራቸው። ድምጽ ሁል ጊዜ እግዚአብሔር ወደ እነሱ ሕይወት እየፈተነ ይምጣ። እንዳይከስሩ፣ ቀድመው እንዳይከስሩ ድምጽ ይምጣ። ቀድመው እግዚአብሔር ተስፋ እንዳይቆርጡ ድምጽ ይምጣ። ድምጽ ይቅደም። አንተ ወደ አልከው ብቻ ይሰማሩ። አንተ ወደ ተናገርከው ብቻ ይሰማሩ። አንተ ወደ አወራሃቸው ብቻ ይሰማሩ። አንተ ወደ ተናገርካቸው ብቻ ይሰማሩ። እግዚአብሔር ሆይ አንተ ወደ አወራሃቸው፣ አንተ ወደ ነገርካቸው ድምጽ ብቻ መሰማራት የሚችሉበትን ጸጋ እንድትለቅላቸው ጸልያለሁ። እግዚአብሔር ይህን ብሎኛል፣ እግዚአብሔርን አድርጎኛል፣ ይህን እግዚአብሔር አድርጎልኛል ብላችሁ የምትመሰክሩበትን እግዚአብሔር ሲዝን አሁን ከፊት ለፊታችሁ በኢየሱስ ስም አፈጠነላችሁ። እግዚአብሔር ተናግሮኝ ነበር፣ እግዚአብሔር አደረገልኝ ብላችሁ የምስጋና ፕሮግራም እግዚአብሔር ለእናንተ ለቀቀላችሁ። በኢየሱስ ስም ለቀቀላችሁ። እንዳትገደቡ ጸልያለሁ። እንዳትቆሙ ጸልያለሁ። በጌታ በኢየሱስ ስም ደጆቻችሁ በኃይል እንዲከፈት ጸልያለሁ። የእናንተ ነገር ወደ ላይና ወደ ላይ ብቻ ከፍ እንዲል ጸልያለሁ። ፋይናንሳችሁ ይጨምር። የትዳራችሁ ደስታ ይጨምር። የትዳራችሁ ሰላም ይጨምር። የጀመራችሁት አገልግሎት ፍሬያማ ይሁን። የጀመራችሁት ስራ በእጥፍ በኢየሱስ ስም ይትረፍረፍ። እግዚአብሔር በሰሜኑን አሳልፎ ይስጣችሁ። ደቡቡን አሳልፎ ይስጣችሁ። ምዕራቡን አሳልፎ ይስጣችሁ። ምስራቁን አሳልፎ ይስጣችሁ። በሄዳችሁበት ስፍራ ሁሉ መከናወን ከናንተ ጋር ይሁን። መከናወን ከናንተ ጋር ይሁን። መከናወን ከናንተ ጋር ይሁን። ድል ከናንተ ጋር ይሁን። በጌታ በኢየሱስ ክርስቶስ ስም ከትላንትናው የተሻለ የህይወት ስርዓት ውስጥ እግዚአብሔር እንዲያስገባችሁ ጸልያለሁ። እግዚአብሔር ጎበኘን ብለው የሚያወሩበት፣ እግዚአብሔር ረዳን ብለው የሚያወሩበት ጊዜ በኢየሱስ ስም ይፍጠንላቸው። አባትነትህን፣ ክንድህን፣ ኃይልህን ሁሉ ግለጥላቸው። እግዚአብሔር አዳዲስ ምዕራፎችን ክፈትላቸው። እንደ ትላንትናው ሳይሆን እግዚአብሔር የተሻለ የህይወት ስርዓት ወደ እነሱ እንዲፈጥን ጸልያለሁ። የበለጠ አንተን እንዲያውቁ፣ የበለጠ አንተን እንዲረዱ መንፈስና ጸጋ ይለቀቅላቸው። እግዚአብሔር ከድካም ህይወት ወጡ። ከድካም ህይወት ወጡ። 18 ሲገቡ ልዩነት በእነሱ ላይ ይሁን። ልዩነት በእነሱ ላይ ይሁን። በጌታ በኢየሱስ ስም ጸልያለሁ። አዳዲስ ምዕራፎችን የሚያስከፍቱ የእግዚአብሔር መልአኮች ተለቀቁላችሁ። በጌታ በኢየሱስ ስም የማልቀስ ጊዜ አበቃ። የማልቀስ ጊዜ አበቃ። እግዚአብሔር ለእናንተ አዳዲስ ምዕራፎችን መክፈት ይጀምራል። በዚህ ሰዓት ሐዘን ውስጥና ለቅሶ ውስጥ ያላችሁ ሰዎች ደጆች እንዲከፈትላችሁ የምትጠብቁ ዳዊት እንደተናገረው ለቅሶዬን ወደ እልልታ ቀየራለ፣ ማቄን ቀደ ደስታን አስታጠቀኛል። ዛሬ ጸልያለሁ። ደስታን የምትታጠቁበት፣ ሐዘንን የምታራግፉበት፣ በሽታን የምታራግፉበት፣ ህመምን የምታራግፉበት እግዚአብሔር ለእናንተ ደስታና ሳቅን ያደርጋል። በቃ ይላችኋል መንከራተትን፣ በቃ ይላችኋል መንከራተትን፣ ድካምን በቃ ይላችኋል። በጌታ በኢየሱስ ክርስቶስ የሚያሳርፍ ጌታ ነው። የሚያሳርፍ ጌታ ነው። እኛ ጌታ የምናመልከው የሚያሳርፍ ጉልበት የሚሆን ታምራት የሚያደርግ ደስታን የሚሰጥ አምላክ ነው። በጌታ በኢየሱስ ስም ረፍትን አውጃለሁ። በእናንተ ላይ ረፍትን አውጃለሁ። ረፍት የሌላችሁ ድካም ብቻ የሆነባችሁ በጌታ በኢየሱስ ስም እግዚአብሔር የእረፍትን መንፈስ ለቀቀላችሁ። ከምትሰሩት ስራ ጋር በምትሰሩት ስራ እግዚአብሔር ልዩነትን እንዲያደርግ ጸልያለሁ። ከሀገር ውጭ ያላችሁ፣ ሀገር ውስጥ ያላችሁ፣ ከኢትዮጵያም ውጭ የምትኖሩ በተለያየ ስራ ላይ ተሰማራችሁ፣ አሁን አምላኬ ከሰማይ የሚረዳችሁ መልአክ ይላክላችሁ። በጌታ በኢየሱስ ስም በጓዳ የጸለያችሁትን ያነባችሁትን
በአደባባይ በእልልታና በምስጋና በጌታ በኢየሱስ ስም እንዲሾማችሁና እንዲያከብራችሁ ጸልያለሁ። አሁን እንጸልያለን። እግዚአብሔር አምላክ ደጆችን በእናንተ ላይ ይከፍታል። አሁን እንጸልያለን። እግዚአብሔር አምላክ ከእናንተ ላይ ቀንበርን ይሰብራል። በጌታ በኢየሱስ ስም እንዳትከናወኑ ያሰራችሁ እንዳትከናወኑ በጌታ በኢየሱስ ስም መንገዳችሁን እየዘጋ የማይታዩ ስውር መናፍስቶች ከዚህ ሰዓት ጀምሮ ከእናንተ ላይ ይሰበራሉ። ሐዘን ውስጥ እንድትገቡ ያደረጉ እንድትጨነቁ ያደረጉ መናፍስቶች ከእናንተ ላይ ይሰበራሉ። እግዚአብሔር አምላክ ደጆቻችሁን ከፍቶ ያስደንቃቸዋል። እልልታና ምስጋናን በእናንተ ላይ ያደርጋል። አላለቀም። እግዚአብሔር በእናንተ ጀምረውን ይጨርሳል። አላለቀም። የተስፋ ቃላችሁን ይፈጽማል። የተናገራችሁን ትንቢት ይፈጽማል። አላለቀም። ያንን ይፈጽመዋል። አላለቀም። ያንን ያደርገዋል። አላለቀም። በጌታ በኢየሱስ ክርስቶስ ስም ወደ ላሰባችሁት ወደ ላያችሁት ደጆች ያስገባችኋል። እግዚአብሔር ረስቶኛል ትቶኛል የምትሉ እግዚአብሔር በፍጹም አልተዋችሁ። እግዚአብሔር በፍጹም አልረሳችሁ። የተናገረውን ይፈጽማል። ያወራውን ያደርጋል። በልጅነታችሁ የተናገረውን በልጅነታችሁ ያወራውን ያንን የተስፋ ቃል ይፈጽማል። በሕይወታችሁ ላይ አይታችሁ ወደማታውቁት በረከት ያስገባችኋል። እናንተ ልትረሱ ትችላላችሁ። የሰማይ አምላክ አይረሳም። አባታችሁ አይረሳም። ስለዚህ አንድ ነገር አስቡ። የተስፋ ቃል የሰጠኝ የታመነ ነው በሉ። ሊያስለቅሳችሁ የወጣ ጠላት አያስለቅሳችሁ። አንገት ሊያስደፋችሁ የወጣው ጠላት አንገት አያስደፋችሁ። እግዚአብሔር የታመነ ነው። የተስፋ ቃል የሰጠ የታመነ ነው። ታሪካችንን ሊቀየር የታመነ ነው። የእኛን ጉዳይ ሊያስተካክል የታመነ ነው። ጉዳዮቻችንን ሁሉ ውብ ሊያደርግ የታመነ ነው። አለ ሊሰራ አለ። እግዚአብሔር ታምራት ሊያደርግ አለ። እግዚአብሔር ወደ በረከት ማማ ላይ ሊያስቀምጠን አለ። በትዳራችን በስራችን በምንንቀሳቀስበት ስፍራ ላይ ነገር ሊቀየር አለ። የለም የሚላችሁ ጠላት ውሸቱን የለም የሚል ጠላታችሁ ውሸቱን ነው። የታለ አልተመለከታችሁም፣ ይህን ነገር አላደረገላችሁም ብሎ የሚከሳችሁ ጠላት ውሸቱን ነው። እግዚአብሔር የተስፋ ቃል የሰጠ እርሱ የታመነ ነው። ሊሰራ አለ። ነገርን በጊዜ ውብ ያደርጋል። ወደ ጉዳያችሁ ይመጣል። ወደ አነባችሁት ጉዳይ ይመጣል። ወደዛኛው ለብቻችሁ ወደ ጸለያችሁት ጉዳይ ይመጣል። ጌታ ሆይ አታይም እንዴ ወዳላችሁት ጉዳይ ይመጣል። እናንተ ጠብቁ። በመጠበቂያችሁ ሆናችሁ ጠብቁ። ታሪክ የሚቀይር አምላክ ነው። ባለቀ ሰዓት ታሪክ የሚቀይር አምላክ ነው። እኛ ስንጨርስ እሱ መጥቶ ታሪክ የሚጀምር አምላክ ነው። እኛ በቃ አለቀ ስንል ትንሣኤን የሚያደርግ አምላክ ነው። ማርያምና ማርታ ወንድማቸው ታሞ ኢየሱስን ሲያስጠሩት እስኪመጣ ሞቶ 4 ቀን ነበር። ጌታ ሆይ አንተ ብትኖር እኮ ወንድማችን ባልሞተ ብለው ሲናገሩ እመኑ የእግዚአብሔር ክብር ይገለጥ ዘንድ ነው አለ። ከዛም አልዓዛርን አስነሳው። ዛሬ እናንተ በጨረሳችሁት አልቀሳችሁ በቀበራችሁት አይሆንም ብላችሁ ተስፋ በቆረጣችሁት ጉዳይ ላይ እግዚአብሔር ትንሣኤን ሊያደርግ ይመጣል። ጌታ ኢየሱስ ትንሣኤን ሊያደርግ ይመጣል። አንድ ነገር እንድታውጁ ፈልጋለሁ። በእኔ ላይ ኢየሱስ ነው የበላይ በሉ። ኢየሱስ የኔን ጉዳይ ትንሣኤን ያደርጋል። በእኔ ጉዳይ ላይ ትንሣኤን ያደርጋል በሉ። በትዳሬ ላይ ትንሣኤን ያደርጋል። በስራዬ ላይ ትንሣኤን ያደርጋል። ሞቷል ብዬ ባለቀስኩት ላይ ትንሣኤን ያደርጋል። ባነባሁት ጉዳይ ላይ ትንሣኤን ያደርጋል። በቃ ብዬ በጨረስኩት ጉዳይ ላይ ትንሣኤን ያደርጋል። ትንሣኤን ያደርጋል። የእንደገና አምላክ ነው። እንደገና ነገሮችን ውብ አድርጎ ይሰራል። የእናንተ ነገር አላበቃም። የእናንተ ነገር በፍጹም አላበቃም። የኔ ነገር አላበቃም በሉ። ኮመንት ላይ ሁላችሁ የኔ ነገር አላበቃም በሉ። አላበቃም። የእናንተ ነገር አለ። እንደገና ሊሰራ፣ ትዳራችሁን ሊያሳምር፣ ትምህርታችሁን ውብ ሊያደርግ፣ የሥራ በሮቻችሁን ሊከፍት፣ መንገዳችሁን ሊያቀና አለ። ሊሰራ አለ። ይመጣል። 38 ዓመት ሙሉ የሚረዳኝ ሰው የለኝም ብሎ በፈውስ አጠገብ ተቀምጦ ነበር። ያ ሽባ፣ ያ ሰው የማይረዳው ሰው በፈውስ አጠገብ ተቀምጦ እሱ ያለ ሌሎች ይፈወሱ ነበር።
መልአኩ ውሃውን ሲያናውጥ ማንኛውም ደዌና በሽታ ያለበት ሰው ሲገባ ነፃ ይወጣ ነበር። ነገር ግን ፈውስ አጠገብ 38 ዓመት ተቀመጠ። አንድ ነገር አስቡ። በህይወታችሁ ላይ በመንገዳችሁ ላይ የሚረዳችሁ ሰው የለም፣ ጌታ ግን አለ። የሚረዳችሁ ዘመድ የለም፣ ጌታ ግን አለ። የሚረዳችሁ ማንም የለም፣ ጌታ ግን አለ። ገንዘብ የማይሰጠውን ሰላም እሱ ይሰጣችኋል። ረፍትን ይሰጣችኋል። ደጆቻችሁን ይከፍታል። ጌታ አለ በሉ። በኔ ትዳር ላይ ጌታ አለ፣ በኔ ስራ ላይ ጌታ አለ፣ በኔ እንቅስቃሴ ላይ ጌታ አለ ብላችሁ ጻፉ። ጌታ አለ። መጥቶ ውብ ያደርጋል። ማንም የሚረዳኝ የለም ብላችሁ ባለቀሳችሁበት ጊዜ ጌታ ይመጣል። ጌታ ታሪካችሁን ሊቀየር ይመጣል። ጌታ የእናንተን ጉዳይ ሊሰራ ይመጣል። አልጨረሰም። የእናንተን ጉዳይ አልጨረሰም። የእናንተን ስራ አልጨረሰም። የጀመራችሁትን እስከ መጨረሻ ውብ ሊያደርግ ጌታ ኢየሱስ ወደ ጉዳያችሁ ይመጣል። የምታልፉበትን መንገድ ሁሉ ወደ መልካም ይቀይረዋል። ጠላት ያመጣባችሁን የሞት ጎዳና ወደ ህይወት ይቀይረዋል። ጠላት ያመጣባችሁን ሁሉ ኪሳራ ወደ በረከት ይቀይረዋል። ጠላት ያመጣባችሁን ሁሉ የሞት ጉዞ ወደ ህይወት ይቀይረዋል። ጠላት ያመጣባችሁን አንገት መድፋት እግዚአብሔር ቀና ብላችሁ እንድትሄዱ ያደርጋችኋል። እግዚአብሔር እያንዳንዱን ጦርነቶችን ሁሉ እንዲዋጋላችሁ ጸልያለሁ። ማቃችሁን ቀዶ ደስታን ያስታጥቃችኋል። ሰላምን ያስታጥቃችኋል። ጠላት እንዳሰበው አይሆንም። እግዚአብሔር ብቻ እንዳወራው ይሆናል። ቃሉ በእናንተ ላይ ይፈጸማል። ቃሉ በእናንተ ላይ ሕያው ይሆናል። ቃሉ በእናንተ ላይ 100 ፍሬን ያፈራል። የእግዚአብሔር ቃል የሚሰራ ነው። የእግዚአብሔር ቃል ፍሬ የሚያፈራ ነው። የእግዚአብሔር መንፈስ በኃይል ይረዳችኋል። በተሰማራችሁበት ስፍራ በኃይል ይረዳችኋል። በምትገቡበት ስፍራ በኃይል ይረዳችኋል። መንፈሱን በኃይል በእናንተ ላይ ያፈሳል። መንፈሱን በእናንተ ላይ በኃይል ያፈሳል። አይታችሁ ወደማታውቁት በረከት ያስገባችኋል። ተመልክታችሁ ወደማታውቁት በረከት ያስገባችኋል። እግዚአብሔር እጃችሁን ይዞ ይመራል። እግዚአብሔር እጃችሁን ይዞ ይመራል። እንዴት እዚህ ልገባ ቻልኩ፣ እንዴት እዚህ ልደርስ ቻልኩ እስክትሉ ድረስ፣ በራሳችሁ እስክትደነቁ ድረስ እግዚአብሔር ወደፊት ይመራችኋል። የከበረ ስፍራ ላይ ያስቀምጣችኋል። እግዚአብሔር አምላክ የሚያስደንቁ መንገድ ጉዞዎችን ያስኬዳችኋል። እኔ ነኝ በዚህ መንገድ የሄድኩት፣ እኔ ነኝ እዚህ የደረስኩት እስክትሉ ድረስ እግዚአብሔር እጁን በእናንተ ላይ ይገልጣል። ጸጋው ነው፣ ኃይሉ ነው። እናንተ አይደላችሁ፣ እኛ አይደለንም። ጸጋው ሁሉን ያስችላል። በጌታ በኢየሱስ የእግዚአብሔር ጸጋ እንዲገለጥ ጸልያለሁ። በእናንተ ሕይወት ላይ፣ በእናንተ ሥራ ላይ፣ በእናንተ ትዳር ላይ የእግዚአብሔር ጸጋ እንዲገለጥ ጸልያለሁ። የእግዚአብሔር አቅርቦት እንዲለቀቅላችሁ ጸልያለሁ። ጸጋው በኃይል ተለቀቀላችሁ። ጸጋው በኃይል ተለቀቀላችሁ። የማትቆሙ ሰዎች ትሆናላችሁ። ለምን? ሰማይ ከናንተ ጋር ይሰራል። ሰማይ ከናንተ ጋር ይንቀሳቀሳል። አዲስ ምዕራፍ ይከፈትላችሁ። እናንተ ያላያችሁት፣ እናንተ ያልተመለከታችሁት፣ እናንተ በአይናችሁ ያላያችሁት፣ እናንተ በጆሮአችሁ ያልሰማችሁት፣ በልባችሁም ያላሰባችሁት እግዚአብሔር ለእናንተ ያዘጋጀው ድንቅ ነገር በኢየሱስ ክርስቶስ 2018 መቀበል እንድትጀምሩ ጸልያለሁ። መቀበል እንድትጀምሩ ጸልያለሁ። ያልተመለከታችሁት ያላያችሁትን 2018 መቀበል እንድትጀምሩ ጸልያለሁ። 2018 ነገሮቻችሁን የምትጨብጡበት፣ ነገሮቻችሁን የምትይዙበት፣ ነገሮቻችሁን በአይናችሁ የምታዩበት ዓመት ይሆንላችኋል። ድንገተኛ ጉብኝት ይሆንላችኋል። ድንገተኛ መታሰብ ይሆንላችኋል። እናንተ በቃ ብላችሁ በጨረሳችሁት ጉዳይ ላይ እግዚአብሔር እንደገና ይጎበኛችኋል። እግዚአብሔር ትንሣኤን ያደርግላችኋል። ማርያምና ማርታ ኢየሱስ እንደዚህ አሉት፣ አንተ ብትኖር ኖሮ ወንድማችን አልዓዛር ባልሞተ ነበር አሉ። አንተ ብትኖር ኖሮ። ኢየሱስ እንደዚህ አለ፣ ብታምኚ ዘንድ የእግዚአብሔርን ክብር ታይ ዘንድ ነው አለ። የእግዚአብሔር ክብር ይገለጽ ዘንድ ነው። አሁን የምታልፉበት ነገር መጨረሻችሁ አይደለም። የእግዚአብሔር ክብር ይገለጽ ዘንድ ነው። ተስፋ የቆረጣችሁበት፣ ያዘናችሁበት፣
ጉዳይ ላይ እግዚአብሔር ትንሣኤን ያደርጋል። እመኑ፣ እግዚአብሔር ትንሣኤን ያደርጋል። እግዚአብሔር ትንሣኤን ያደርጋል። እግዚአብሔር እንደገና ነገሮቻችሁን ይሰራል። በጌታ በኢየሱስ ክርስቶስ ስም አሁን እጸልያለሁ። እንዴት ነገር የተበላሸ እየጸለይኩ ቸርች እየሄድኩ እያላችሁ የራሳችሁን የወቀሳችሁ ያላችሁ በእግዚአብሔር ፊት ሆናለሁ እንዴት ነገር የተበላሸ እያላችሁ ያላችሁ ሰዎች አሉ። ብዙ ሰዎች መጽሐፍ ቅዱስ ላይ እየጸለዩ እየለመኑ ነገር የተበላሸባቸው እግዚአብሔር ረስቷቸው ሳይሆን እግዚአብሔር ክብሩን ሊገልጥባቸው ነው። 2018 እናንተ የደከማችሁት ተስፋ የቆረጣችሁት የጨረሳችሁት ጉዳይ ላይ ኢየሱስ መጥቶ ትንሣኤን ያደርጋል። ትንሣኤን ያደርጋል። ያ ከ38 ዓመት ጀምሮ ሽባ የነበረ ሰው ከሱ ኋላ የመጡ ሰዎች ሁሉ ይፈወሳሉ። ከሱ ኋላ የመጡ ሰዎች ሁሉ ነፃ ይወጣሉ። እንደዛ ያለ 38 ዓመት ሙሉ ቁጭ ብሎ ፈውስ አጠገብ ቁጭ ብሎ ድህነት ያለበት አጠገብ ቁጭ ብሎ የሥጋ ፈውስ ማገኝበት ቦታ ላይ ቁጭ ብሎ ምንም አይነት ፈውስ አላገኝም። የናዝሬቱ ኢየሱስ ግን ወደሱ መጣ። ትድን ዘንድ ትወዳለህ ሲለው የሚረዳኝ የለኝም አለ። ዛሬ ጸልይላችኋለሁ። በግራ በቀኝ የሚረዳ ፈልጋችሁ የዞራችሁ፣ ገንዘብ ለመበደር የዞራችሁ፣ ሰው ሐሳብ እንዲሰጣችሁ የዞራችሁ፣ የሆነ ነገር እንዲረዳችሁ ከሰው እጅ ልመና የሄዳችሁ፣ የሰውን ፊት ያያችሁ በናዝሬቱ ጌታ በኢየሱስ ስም ጸልያለሁ። እግዚአብሔር የሰውን ፊት እንዳታዩ ጸልያለሁ። ሌላ በር እንዲከፍትላችሁ፣ ጉብኝት እንዲያደርግላችሁ ጸልያለሁ። እናንተን ሰጪ እንጂ ተቀባይ አትሆኑ። ሰጪ እንጂ ተቀባይ አያደርጋችሁም። እግዚአብሔር ሰጪ ትሆናላችሁ። ሰጪ ትሆናላችሁ። ሰጪ ትሆናላችሁ። እግዚአብሔር አምላክ ጉብኝትን ያደርጋል። እግዚአብሔር አምላክ ልዩ በሮችን ለእናንተ ይከፍትላችኋል። አለ ቀን፣ አለ የተሻለ ቀን፣ አለ ሌላ በር፣ አለ ሌላ ክብር፣ አለ ሌላ ኃይል እግዚአብሔር ያየላችሁ፣ እግዚአብሔር ያየላችሁ፣ እግዚአብሔር የተመለከተላችሁ ሌላ ደጅ አለ፣ ሌላ በር አለ። እግዚአብሔር ወደዛ ያመጣችኋል። እግዚአብሔር ወደዛ ያስገባችኋል። በኢየሱስ ክርስቶስ ወደዛ በር ያስገባችኋል። 2018 ጠላቶቻችሁም ወዳጆቻችሁም እያዩ እግዚአብሔር በክብር ከፍ ከፍ ያደርጋችኋል። አባቶ ይጸልያሉ። በዚህ ሰዓት በተለያየ ውጥረት ውስጥ ያሉ፣ ሐዘን ውስጥ ያሉ፣ መውጣት የሚፈልጉ አሁን እግዚአብሔር ሆይ ካሉበት ጥያቄ ካሉበት ቋጠሮ ነፃ እንዲወጡ ጸልያለሁ። ነፃ እንዲወጡ ጸልያለሁ። እንድትደርስላቸው ተአምራቶቻቸው እንዲለቀቅ ጸልያለሁ። ሆስፒታል ውስጥ የምትሰሩ ወታደሮች ካላችሁ፣ መምህራን ካላችሁ፣ አገልጋዮች ካላችሁ፣ ተማሪዎች ካላችሁ፣ በተለያየ መስክ ውስጥ የሥራ መስክ ውስጥ የተሰማራችሁ የመንግስት ባለስልጣን የሆናችሁ አስተዳደር ውስጥ ያላችሁ በኢየሱስ ክርስቶስ ስም ጸልይላችኋለሁ። መኪና የምትሰሩ መካኒኮች ካላችሁ፣ ኤሌክትሪክሻን ካላችሁ፣ በተለያየ ሥራ መስክ ውስጥ የተሰማራችሁ አሁን ጸልይላችኋለሁ። እግዚአብሔር በኃይል ደጆችን ከፈተላችሁ። በሰው ቤት የምትሰሩ ተቀጥራችሁ በተለያየ መንገድ ውስጥ ያላችሁ አሁን ጸልይላችኋለሁ። 2018ን ስትገቡ ከምስራች ጋር እንድትገቡ ጸልያለሁ። ከተአምራት ጋር እንድትገቡ ጸልያለሁ። በኢየሱስ ስም የመትረፍረፍ ዓመት እንዲሆንላችሁ ጸልያለሁ። እንድትትረፈረፉ ጸልያለሁ። ሰጪዎች እንድትሆኑ ጸልያለሁ። ከዚህ በፊት ተቀበላችሁ፣ ከዚህ በፊት ተበድራችሁ ከሆነ እግዚአብሔር ሰጪዎች ያደርጋችኋል። እግዚአብሔር ሰጪዎች ያደርጋችኋል። እግዚአብሔር ሰጪዎች ያደርጋችኋል። አለ ሌላ በር፣ አለ ሌላ እድል። እናንተ ያላያችሁት፣ እናንተ ያልሰማችሁት እግዚአብሔር ያየው ሌላ በር እግዚአብሔር ከፈተላችሁ። እግዚአብሔር ሌላ በር ከፈተላችሁ። እንዴት ሊሆንላት ቻለ? እንዴት ሊሆንለት ቻለ? አውቀዋለሁ እኮ አውቃታለሁ እኮ ብለው ሊያወሩ ይችላሉ። እግዚአብሔር ግን እያወቁ ሰዎች፣ እየተመለከቱ ሰዎች እግዚአብሔር ታምራቶቻችሁን በእነሱ ፊት ያደርጋል። በኢየሱስ ስም የበረከት ቅባት ይፍሰስባችሁ። መለኮታዊ ቅባት ይፍሰስባችሁ። መንፈስ ቅዱስ በኃይል በእናንተ ላይ ይስራ። አሁን የጳጉሜ 2ን ጸሎት ስትጸልዩ በእናንተ ላይ በዚህ ጸሎት ተስማምታችሁ እየጸለያችሁ ከሆነ በእናንተ ላይ የዚህ ጸሎት በረከትና መንፈስ እንዲያገኛችሁ እጸልያለሁ።
ይሄ ብቻ አይደለም። በስራችሁ ላይ፣ በልጆቻችሁ ላይ፣ በቢዝነሳችሁ ላይ፣ በፕሮሰሶቻችሁ ላይ በኢየሱስ ክርስቶስ ስም እግዚአብሔር ትንሣኤን ያደርግላችኋል። ሞገስን ያደርግላችኋል። ሞገስን ያደርግላችኋል። እመኑኝ፣ እግዚአብሔር እንደ ሌሎች ጎበኘኝ ብላችሁ ትመሰክራላችሁ። እንደ ሌሎች ጎበኘኝ ብላችሁ ትመሰክራላችሁ። የተዋችሁ የመሰላችሁ ሰዎች፣ እግዚአብሔር የረሳችሁ የመሰላችሁ ሰዎች አልረሳችሁም፣ አልተዋችሁም። እግዚአብሔር ለኢያሱ እንደዚህ አለ፣ አልተውህም፣ አልጥልህም አለ። እኔ ካንተ ጋር እሆናለሁ፣ ከሙሴ ጋር እንደሆንኩ ካንተ ጋር እሆናለሁ፣ አልተውህም፣ አልጥልህም አለ። አያችሁ፣ እግዚአብሔር የተዋችሁ ይመስላችሁ ሰዎች አልተዋችሁም፣ አልጣላችሁም። እግዚአብሔር ከሌሎች ጋር እንደሆነ፣ እግዚአብሔር ሌሎችን እንደባረከ፣ እግዚአብሔር ለሌሎች በሮችን እንደከፈተ ለእናንተ ደጆችን ይከፍታል፣ ለእናንተ በሮችን ይከፍታል። አይተዋችሁም፣ አይጥላችሁም። እግዚአብሔር በኢየሱስ ክርስቶስ ስም እናንተ ወዳላሰባችሁት ደጆች እግዚአብሔር ያመጣችኋል። እግዚአብሔር ያመጣችኋል። ለልጆቻችሁ፣ ለእናንተ፣ ለቤተሰቦቻችሁ እንግዳ የሆነ ጉብኝትን ያደርጋል እግዚአብሔር። የበለጠ የእግዚአብሔርን መገኘት የምትቀምሱበት፣ የምታዩበት፣ የምትሞሉበት ዓመት እንዲሆንላችሁ ጸልያለሁ። 2018 ከእግዚአብሔር ጋር የበለጠ የምትነካኩበት ዓመት እንዲሆንላችሁ ጸልያለሁ። ኢየሱስ ወደ ቤቱ እንደገባ ለኢያሪዮስ ለእናንተም ቤታችሁ ይመጣል። በእናንተ ቤት ይመጣል። ታሪካችሁን ሊቀይር ይመጣል። ነገራችሁን ሊሰራ ይመጣል። ነገራችሁን ውብ ሊያደርግ ይመጣል። ለነገሮቻችሁ ትንሣኤን ሊያደርግ ይመጣል። ለእናንተም ውብ ሊያደርግ ይመጣል። ትንሣኤን ሊያደርግ ይመጣል። ሊያሰማምር ይመጣል። ታሪክን ሊቀይር ይመጣል። በእናንተ ጉዳይ ላይ ውበትን ሊሰጥ ይመጣል። ኢየሱስ ክርስቶስ ይመጣል። በዚህ ጸሎት ላይ አብራችሁ የተስማማችሁ ቅዱሳን፣ በዚህ ጳጉሜ 2 አብራችሁ ተስማምታችሁ እየጸለያችሁ ያላችሁ በኢየሱስ ክርስቶስ ስም ተአምራቶቻችሁ እንዲፈጠን እጸልያለሁ። የጸለይነው ጸሎት ሁሉ በኃይል ይመለስላችሁ። የጸለይነው ጸሎት ሁሉ በኃይል ይመለስላችሁ። የጸለይነው ጸሎት ሁሉ በኃይል ወደ እናንተ ይፍጠን። በጌታ በኢየሱስ ክርስቶስ ስም እግዚአብሔር ደጆቻችሁን በኃይል ይክፈት። እግዚአብሔር የልጆቻችሁን መክበር ያሳያችሁ። የወላጆቻችሁን መክበር ያሳያችሁ። የወንድሞቻችሁን የእህቶቻችሁን መክበር ያሳያችሁ። በጠላቶቻችሁ ፊት እግዚአብሔር ክብራችሁን ከፍ ከፍ ያድርግ። ረዳትነትን እንፈልጋለን። አባትነትን እንፈልጋለን። የረዳህን አንተ ብቻ ነህ። ያገዝከን አንተ ብቻ ነህ። ወደ ግራም ወደ ቀኝም እግዚአብሔር ሆይ ስናይ ከአንድም ሰው ዘንድ እርዳታ አላገኘንም። ካንተ ከሰማይ ግን አይተናል እርዳታ። ካንተ ከአባት ዘንድ ግን አይተናል። እግዚአብሔር ሆይ መልካምነትን አይተናል፣ ፍቅርህን አይተናል። አሁንም እግዚአብሔር ሆይ እንጸልያለን፣ እንዲህ እንላለን፣ እንዲህ ብለን እንማልዳለን። እግዚአብሔር ሆይ አሁንም እርዳታ ከኛ ጋር ይሁን፣ አባትነት ከኛ ጋር ይሁን። 2018 እግዚአብሔር ሆይ ከመግባታችን በፊት ከደስታ ጋር ከታምራት ጋር የጸለይነውን ጸሎት እግዚአብሔር ሆይ በፍሬ አይተን የምንደሰትበት የምንጨብጥበት ዓመት እንዲሆን መጽሐፍ ቅዱስ ኢዮብ ሲናገር እንደዚህ አለ። መጽሐፍ ቅዱስ ላይ ኢዮብ ሲናገር እንደዚህ አለ፣ መስማትን ሰምቼ ነበራል፣ አሁን ግን ዓይኔ ያየች እንደሚል እግዚአብሔር ሆይ 17 ላይ የሰማናቸው ትንቢቶች፣ 17 ላይ የሰማናቸውን የተስፋ ቃሎች፣ 17 ላይ አንተ ያወራኸውን ሁሉ እግዚአብሔር ሆይ የምንጨብጥበት ዓመት የምንኖርበት ዓመት እግዚአብሔር ሆይ እንዲሆን በኢየሱስ ክርስቶስ ስም እንጸልያለን። አሁንም በፊት እንሆናለን። አሁንም እግዚአብሔር ሆይ ነገሩ እስኪሆን ነገሩ እስኪፈጸም እግዚአብሔር ሆይ ባንተ ፊት እንሆናለን። ባንተ ፊት እንሆናለን። ጸሎታችንን በምትመልሰው ጸሎታችንን በምትሰማው በአምላካችን ባንተ ፊት በኢየሱስ ክርስቶስ ስም እንሆናለን። ታሪክ የምትቀይር ታሪክ የምትሰራ አምላክ እግዚአብሔር ሆይ እረኛውን ዳዊትን ንጉሥ ያደረግክ እግዚአብሔር ሆይ በምድረ በዳ ተስፋ ቆርጦ እየተቅበዘበዘ ያለውን ሙሴን እግዚአብሔር ሆይ የእስራኤል መሪና ነቢይ ያደረግክ እግዚአብሔር ሆይ አንተ ሁሉን የምትችል እግዚአብሔር ሆይ አሁን ካለንበት ጥያቄ ነፃ እንድታወጣን ወደ ከበረ ሰረገላ እንድትወስደን። አንተ ካላከበርክ ማንም ሰው በራሱ ሊከብር አይችልም። አንተ ያላነገስከው ማንም ሊነግስ አይችልም።
አንተ በመልካም ስፍራ ያላሰማራኸው ማንም ወደ መልካም ስፍራ ሊሰማራ አይችልም። ለዚህ እንጠራሃለን። እግዚአብሔር ሆይ ና ልትረዳን፣ ና ተገለጥ። እግዚአብሔር ሆይ ያንተን መልካምነት ለሌሎች እንድንመሰክር፣ ያንተን አባትነት ለሌሎች እንድናሳይ ና ተገለጥ። ና አባትነትን አሳይ፣ ና መልካምነትን ግለጥ። እግዚአብሔር ሆይ መጽሐፍ ቅዱስ ላይ ሐና እንደዚህ አለች፣ እግዚአብሔር ነቀፌታዬን አስወገደ እንዳለች። እግዚአብሔር ሆይ ብዙ ነቀፌታ ያለባቸው፣ ተስፋ የቆረጡ፣ በሰው በጠላት የደከሙ እግዚአብሔር ሆይ በዚህ ሰዓት በተለያየ ነቀፌታ ውስጥ ያሉ፣ እዚህ ቦታ አይደርስም የተባሉ ተስፋ እንዲቆርጡ በብዙ ሰዎች በአንደበቶቻቸው የክፉ ቃል የተነገረባቸው አሁን እግዚአብሔር ሆይ ያንን ክፉ አዋጅ ሽረህ ነፃ እንድታወጣቸው እጸልያለሁ። አይሄዱም፣ አይደርሱም፣ አይሳካላቸው፣ ሰው አይሆንም ተብለው የተሟረተባቸው በእነሱ ላይ ክፉ ቃል የተነገረባቸው አሁን በናዝሬቱ ጌታ በኢየሱስ ስም ከሕይወታቸው ላይ ሟርት እንዲሰበር፣ ከሕይወታቸው ላይ ተግዳሮት እንዲሰበር፣ ከሕይወታቸው ላይ እግዚአብሔር ሆይ የትኛውም ከክፉ ሰዎች የተነገሩ ቃሎች ሁሉ እንዲሻር በናዝሬቱ ጌታ በኢየሱስ ስም እጸልያለሁ። እንደ በለዓም የተነገረባቸው በኢየሱስ ክርስቶስ ስም እርግማን ወደ በረከት እንዲቀየርላቸው አሁን እጸልያለሁ። ልጅ አያቅፉም የተባሉ፣ አያገቡም የተባሉ፣ መልካም ስፍራ አይደርሱም የተባሉ፣ አይበለጥጉም የተባሉ፣ ደስተኛ አይሆኑም የተባሉ በሕይወታቸው ላይ የተነገሩ ሟርቶችን ሁሉ አሁን በኢየሱስ ክርስቶስም ኃይልና ስልጣን ከሕይወታቸው ላይ አፈርሳለሁ። ቤታቸው ጨለማ እንዲሆን ያሟረቱ ሰዎች፣ ቤታቸው ለቅሶ ብቻ እንዲሆን ያሟረቱ ሰዎች ከዚህ ሰዓት ጀምሮ ከሕይወታቸው ከመንገዳቸው ላይ እንዲነሱ በኢየሱስ ክርስቶስ ስም ጸልያለሁ። 2017ን እግዚአብሔር ሆይ ያንን ጨለማ ያንን ሞት ያሻገርካቸው አሁንም በሕይወታቸው ላይ የትኛውም ተግዳሮት እንዲሆንባቸው 18 ላይ ያሟረቱ ሰዎች ካሉ አሁን እንዲሻሩ፣ ጨለማ እንዲሻር፣ ሟርት እንዲሻር፣ ተግዳሮት እንዲሻር በኢየሱስ ክርስቶስ ስም አሁን እጸልያለሁ። ይፍረስ፣ ይፍረስ፣ ይፍረስ። የጨለማ ኪዳኖች ይፍረስ። አሁን እጸልያለሁ። በሕይወታቸው ላይ፣ በስራቸው ላይ፣ በልጆቻቸው ላይ የተሟረተ ሟርት እዚህ አይደርስም የተባሉ፣ አይሳካላቸውም የተባሉ አሁን እግዚአብሔር ሆይ እጸልያለሁ። በሕይወታቸው ላይ የተሟረተን ሟርት አፈርሳለሁ። በኢየሱስ ክርስቶስ ስም አፈርሳለሁ። በደሙ ጉልበት አፈርሳለሁ። ስኬት የነርሱ እንዲሆን እጸልያለሁ። ድል ማድረግ የነርሱ እንዲሆን እጸልያለሁ። ደስታ የነርሱ እንዲሆን እጸልያለሁ። መትረፍረፍ የነርሱ እንዲሆን እጸልያለሁ። የሞት ጉድጓድ የተቆፈረላቸው በኢየሱስ ክርስቶስ ስም ይሻር። 2018ን ከለቅሶ ጋር እንዲገቡ የታወጀ አዋጅ አሁን እንዲሻር እጸልያለሁ። አሁን እንዲሻር እጸልያለሁ። በናዝሬቱ ጌታ በኢየሱስ ክርስቶስ የተነገረባቸው ሟርት፣ የተነገረባቸው ክፋት ሁሉ በበረከት እንዲቀየር፣ በፈውስ እንዲቀየር፣ በደስታ እንዲቀየር በናዝሬቱ ጌታ በኢየሱስ ስም እጸልያለሁ። አሁን የምትረዳ እጅ ትምጣ። እግዚአብሔር ሆይ 430 ዓመት በለቅሶ በእንባ በባርነት እንዲሁም የሰሩትን የማይቀበሉበት ዓመት ነበር ለእስራኤላውያን። አንተ የእስራኤላውያንን ጩኸት ሰምተህ የሕዝቤን ጩኸት ሰምቻለሁ ብለህ ከሰማይ እግዚአብሔር ሆይ ልትሰራ እንደወረድክ አሁን እጸልያለሁ። አሁን እጸልያለሁ። በለቅሶ ውስጥ ያሉ፣ በእንባ ውስጥ ያሉ፣ በመንከራተት ውስጥ ያሉ አሁን እንድትረዳቸው፣ እጅህ እንዲገለጥ፣ አባትነት እንዲገለጥ፣ እግዚአብሔር ልትሰራ እንድትወርድ ወደ ስራዎቻቸው፣ ወደ ትዳራቸው፣ ወደ እንቅስቃሴያቸው እንድትወርድ፣ ህልውናን እንድታሳያቸው፣ ጥበቃህን እንድታሳያቸው እግዚአብሔር ሆይ አሁን እጸልያለሁ። ነፃ ይውጡ፣ ነፃ ይውጡ። በቃ እንድትላቸው እጸልያለሁ። እንባቸውን በቃ በል፣ ተግዳሮታቸውን በቃ በል። በሰው ፊት የተከዱ የትም አይደርስም የተባሉ አንገት የደፉ እግዚአብሔር ሆይ አሁን እጸልይላቸዋለሁ።
ቀና ማለት እንዲጀምሩ፣ እግዚአብሔር ጎበኘን እንዲሉ፣ እግዚአብሔር ረዳን እንዲሉ፣ እግዚአብሔር አባት ሆነን እንዲሉ 2018 በምስክርነት እግዚአብሔር እንዲሞሉ፣ እግዚአብሔር ረዳን፣ እግዚአብሔር አገዘን እንዲሉ አሁን በኢየሱስ ክርስቶስ ስም ጸልያለሁ። ካንተ ጋር እግዚአብሔር ሆይ አዲስ ሕይወት እንዲጀምሩ፣ ካንተ ጋር አዲስ ምዕራፍ እንዲጀምሩ፣ እግዚአብሔር የሕይወታቸው መጀመሪያም የሕይወታቸው መጨረሻ እንድትሆን፣ ካንተ ጋር የተሻለ ህብረት እንዲጀምሩ፣ ካንተ ጋር የተቆራኘ የሕይወት ስርዓት እንዲጀምሩ በኢየሱስ ክርስቶስ ስም ጸልያለሁ። አሁን እግዚአብሔር ሆይ ማለፍ ይሁንላቸው፣ ሞትን ማለፍ ይሁንላቸው፣ ኪሳራን ማለፍ ይሁንላቸው፣ ማጣትን ማለፍ ይሁንላቸው፣ አሁን ማልቀስን ማለፍ ይሁንላቸው። የተትረፈረፈ ሕይወት በእነሱ ላይ እንዲሆን፣ የደስታ ሕይወት በእነሱ ላይ እንዲሆን የናዝሬቱ ኢየሱስ በረከታችን ነህ። የናዝሬቱ ኢየሱስ አባታችን ነህ። የናዝሬቱ ኢየሱስ እውነተኛ እረኛችን ነህ። አሁን እንድትገለጥ በጉዳዮቻችን ላይ የጉብኝት ዓመት እንዲሆን፣ የመታሰብ ዓመት እንዲሆን፣ እግዚአብሔር የምንመሰክርበት ዓመት እንዲሆን፣ አዲስ ምዕራፍ የሚከፈትበት ዓመት እንዲሆን በኢየሱስ ክርስቶስ ስም ጸልያለሁ። እግዚአብሔር ሆይ ይህንን ጸሎት በእምነት እየሰሙ አብረው እየጸለዩ ያሉ፣ በሌሊት በማለዳ በቀን እየጸለዩ ያሉ፣ በመኪና ውስጥ በስራ ቦታ በተለያየ ስፍራ ሆነው እየጸለዩ ያሉ አባት ሆይ አሁን ጸልያለሁ፣ ደጆቻቸው ይከፈት። ጴጥሮስ ላይ ያለውን የእግሩን ሰንሰለት ፈተ ካለበት ወህኒ ነፃ እንዳወጣ አሁን መንፈሳዊ ስርዓት ውስጥ ያሉ መፈታት እንዲሆንላቸው፣ ነፃ እንዲወጡ፣ ወደ ተናገርካቸው የትንቢት ቃል ወደ አወራሃቸው የተስፋ ቃል መገስገስ እንዲጀምሩ፣ የተነገራቸውን የተስፋ ቃል መጨበጥ እንዲጀምሩ አባት ሆይ በኢየሱስ ክርስቶስ ስም ጸልያለሁ። አሁን አባት ሆይ ሳቅ ወደ ቤታቸው እንዲገባ፣ አብርሃም እግዚአብሔር ሆይ ይስሐቅ ወደ ቤቱ እንደገባ በስተርጅናው የተስፋ ቃሉን እንደተቀበለ አይሆንም አይቻልም በተባለበት ጊዜ እንደደረስክላቸው እንዴት ይሆናል በዚህ ጊዜ እንዴት ይሆናል በዚህ ዕድሜ ብሎ ሰው በሚያስብበት ጊዜ ሳቅ እንዳመጣ ወደ ቤታቸው አሁን ጸልያለሁ። እንዴት ሊሆን ቻለ? እንዴት ወደ ቤታቸው እንዲህ አይነት ጉብኝት መጣ የሚያስብል መለኮታዊ እጅና መለኮታዊ ጉብኝት ካንተ ዘንድ እንዲገለጥ በኢየሱስ ክርስቶስ ስም ጸልያለሁ። እግዚአብሔር ረዳን የሚሉበት ዓመት ይሁን። እግዚአብሔር ጎበኘን የሚሉበት ዓመት ይሁን። እግዚአብሔር አሰበን የሚሉበት ዓመት ይሁን። እግዚአብሔር እጁን ዘረጋ የሚሉበት ዓመት እንዲሆን አሁን በኢየሱስ ክርስቶስ ስም ጸልያለሁ። የነርሱ ነገር ሻይን እንዲሆን፣ የነርሱ ነገር እንዲያብብ፣ የነሱ ነገር ከፍ ከፍ እንዲል አሁን በኢየሱስ ክርስቶስ ስም ጸልያለሁ። አንተ ፊትህን በእነሱ ላይ በኃይል እንድታበራ፣ እጅን እንድትዘረጋላቸው አሁን እጸልያለሁ። ከ2018 በፊት እግዚአብሔር ሆይ አዲስ በሮች እንዲከፈቱላቸው፣ ትላንትና ከነበሩበት የሕይወት ስርዓት የተሻለ፣ ትላንትና ከነበሩበት በረከት የተሻለ፣ ትላንትና ከነበሩበት መንፈሳዊ ሕይወት የተሻለ አዲስ በኢየሱስ ስም ምዕራፍ እንዲሆንላቸው በኢየሱስ ክርስቶስ ስም አሁን እጸልያለሁ። ና ወደ ጉዳዮቻችን። ካንተ ውጭ የምንጠራው የለም። ካንተ ውጭ የምንታመነው የለም። አባቶ እንጠራሃለን።